ወዴት? ሮማን ታደሰ። እኔ ብርቅነሽ ፈይሳ። ልክ የአቦ ዕለት ከአቶ እንዳይላሉ ወፍጮ ቤት አጠገብ ካለው ቤታችን ተወለድኩ። እናቴ ስትነግረኝ አንቺን የመጀመሪያ ልጃችን በማግኘታችን እጅግ ተደስተን ነበር ትላለች። በዚያ ላይ አባቴ እህል ተሸክሞና አስፈጭቶ ባጠረቃቀማት ገንዘብ አረቄና ጠላ ገዝቶ የወፍጮ ቤት ጓደኞቹን በመሰብሰብ ከባድ ፈንጠዝያ እንዳደረጉ እንኳንስ ነን ለሰው ሁሉ አውርታት ጠግበውም እቺ ብቻ ሌላ ምን የምትለዋላት የወፍጮው ድምጥ ህጣኗን አላስተኛ ቢለን አባቷ ቤት መቀየር አለብን አለና ብናፈላልግ ጥሩ ቤት ስላጣንለ እመታ ለማሽ ቤት በደባልነት በወር ብር ተስል እንጂ እየከፈልን ደህና ተቀመጥን። ብቻ ምቀኛ አይጠፋም አይደል? አቶ እንዳይላሉ በቀናት ተነሱብና ለምን ቤት ቀየሩ ብለው መቼም ክፋታቸው ለቁት ነው። መጀመሪያ እንደተወለደች ሰሞን የህጣኗ ድምጥ ከቢሮ ያላስቀምጣ ላይ ሂድና ያችን ገልቱ ምሽትን ተቆጣ እያሉ አባቷን ቁም ስቁልን ያሳዩት ነበር። አሁን ደግሞ ቤት የቀየራችሁት ተስራ እያረፈድክ ለመምጣት አስበህ ነው ብለው ቢናገሩት አይ ጌቶች የልጅቱ ልቅሶ እርሶን ሰላም ቢኖሳት ጊዜ እስቲ ዞር ብልላቸውና አረፍ ይበል ብለን ነው አላቸው። ታዲያ ምን ያደርጋል ከልቡ እንዳልሆነ አውቀውበት ይሆን ወይ ደግሞ የእሳቸው ሰራተኛ ሆነን ታለ የኪራይ ቤታቸውን ለቀን ከሌላ ቤት በበታችን ተቀይሞ እንጃ ብቻ እንደው ጥምድ አድርገው ያዙት። በነጋ በጠባ አሽሙርና ስድብ ቀለቡ ሆነ። ታዲያ አንድ ቀን የማይረባ ምክንያት ፈልገው ታይታሰብ ተስራ አስወጡት። ከዚህ በኋላ ያለው የእናቴ ጨዋታ አባቴ ከስራ በመውጣቱ ስለገጠማቸው የኑሮ ችግር በኋላ ምሷ እንዴት ከጉሌት እየቸረቸረች በቅምጥል እንዳሳደጉ ከጥቷ ወተት ውጪ የአብሽ ውሃ ጠግቤ ስለመጠጣቴ ይህ ብቻ ሳይሆን ወገቤን እግሬንም በአብሽ በደንብ ስለምመታቱ አባቴ አዲስ በጀመረው የኩሊነት ስራው ገንዘብ አጠራቅሞ ምን የመሰለ አንቀርባ እንደገዛልኝ ሌላም በቃ ዝም ብላ ታወራለች። ብቻ ካልዋት ማቆሚያ የላትም። ትልቁ ችግር ግን 3 ዓመት ከሆነኝ በኋላ ስለተወለዱ ልጆች አስተዳደግ ይጠየቀችለት ነው። ከመልሱ አስቀድሞ እንባዋ ይወርዳል። ምክንያቱም ልጆቹ መንታ ነበሩና መቼ ብቻ ገና ከአራስ ቤት እያለች አባታችን ለሰው የአውደ ዓመት በግ ተሸክሞ ለማድረስ ሲሮጥ ድንገት መኪና ስለገጨው ከጥቂት የስቃይ ቀናት በኋላ ህይወቱ ታልፋለች። እንግዲህ ኑሮ ጨለማ የሆነብን ከዚያን ጊዜ ጀምሮ ነበር። እናታችን የአራስ ወገቧን ገና ሳይጠና ተነስታ ጉሮሯችንን ለመድፈን ላይ ታች ማለቱን ተያዘችው። ዘወትር ጠዋት እኔንም ሆነ መንትዮችን ለመታ ለማሻለር ትልና ለቸርቻሮ የሚሆናትን ዕቃ ለመሸማመት ወደ አትክልት ተራ ታወጣለች። እመታ ለማሽ በተደጋጋሚ እኛን መጠበቁ ስልችት ይላቸዋል። እኔ እንኳን ለስራም ባልደርስ ቤት ውስጥ ለመላላክን አላነስኩም። ማነሽ አንቺ ውሃ ቀቢ ካሉ ግማሽ ጣሳም ብትሆን አንጠልጥዬ አመጣላቸዋለሁ። ብቻ የህፃናቱ ነገር በጣም ነው የከበዳቸው። ሴቲቱ መጮህ ከጀመረች መመለሻ የላትም። እነዚያን ሰላላጅና እግሮቿን አጨናፍራ ገና ዋይ ስትል እንኳንስ ሌላው ሰው እኔም መንቀጥቀጥ ጀምራለሁ። ወንድ ደግሞ እሷ ጩኸቷን እንዳጋመሰች በተራው ይጀምራል። ከዚያማ በቃ ሲቀባበሉ መዋል ነው። ታዲያ እመታ ለማሽ ግራ ሲገባቸው ነው መሰል እግሬን አዘርግቶ ከመሬት ያስቀምጡኝና ወንድ ልጅ ይሰጡኛል። ኡሽ በዩ ይላሉ በጭወት። ያኔ በድንጋጤ እየተንቀጠቀጥኩ ልጁን ዞራ ለማቀፍ በማደርሰው እጄ የለበሳትን ጨምድጄ ይዝና ወደፊት ወደኋላ መናጥ ጀምራለሁ። ከለቅሶዬ ጋር እመታ ለማሽ አውራ ጣቷንም ቢሆን አጉርሶ ህፃኗን ዝም ያሰኛቷል። ለጊዜው ያችን ትንሽ ጣቷን እየመጠመጠች ውስጡን ማላዘን ትቀጥላለች። ወንዱም የመንታው ጩኸት ሲቀንስ ነው መሰል እሱም ረጋ ይላል። የኔ ልቅሶ ግን ፈጽሞ አይቆምም። ረሃብ እስከ ደረቴ ድረስ ይፈቀኛል። እማማ አስጨብጣኝ የምትሄደው አሾክ
ገና እግሯ ከቤት ሳይወጣ ነው የሚያልቀው። የእመት አለማሽ ግልሙጫ የሚንተከተከው ዶኩያቸው አምሮት የምገባበት ያሳጡኛል። እመት አለማሽ ከሚሰሯት ሽሮ ለአንድ ቀን እንኳን አቅምሶኝ አያውቅም። ሽታዋ ከዶሮ አስንቆ ውስጤን እያላወሰው ይቆይና ከተጣደችበት አውርደው ገና ከመሬት ሲያስቀምጧት አሁን ጨልፎ በትንሽ እንጀራ ያጎርሱኛል ስል በጉጉት እጠባበቃለሁ። እሳቸው ግን ቀዝቀዝ ስትልላቸው ያነሱና ከሳጠራ ከተሰራቸው ዕቃ ማስቀመጫቸው ከተዋት አሮጌ ዳንቴል ለበስ ያደርጓታል። እናታችን በጀርባዋና በእጆቿ የገዛዛቻቸውን ዕቃዎች ተሸክሞ በፊቷ ላብ እየወረደ ከሄደችበት እንደተመለሰች ቤት ከመግባቷ በፊት ለጎረቤቶቿ የምታቀርበውን የእንደምን ዋላችሁ ሰላምታዋን ስንሰማ በደስታ እንቦርቃለን። ሕፃናቱ ወዲያውኑ የተለመደው ልቅሷቸውን ይጀምራሉ። ጡት ፍለጋ እኔም እቀጥላለሁ የሚቀማመስ ባገኝ ብዬ ለነሱ በግራና በቀኝ የደረቀ ጡቷን አጉርሳ ለኔ ደግሞ ለችርቻሮ ከገዛችው ሙዝ በጣም የበሰለውን መርጣ ትሰጠኛለች። እግረ መንገዷም ከመጣችው የ10 ሳንቲም ሸንኮራ ላይ አንዳንዷን እየፈነከተች ለሕፃናቱ በእጃቸው ታስጨብጥና ከቀረችው ላይ ለኔ ሰጥታ የድርሻዋን ደግሞ በዚያ ማላመጥ ትጀምራለች። ታዲያ ያችን ሙዝ ለመጨረስ ሰዓት ይፈጅብኛል። አልበላ ብሎኝ ወይም ደግሞ ጠልቼ ሳይሆን ቶሎ እንዳያልቅብኝ ስስት ስለሚይዘኝ ነበር። አንዴ ወደ ግራ አንዴ ወደ ቀኝ ስለው ሙዙን ትቼ ሸንኮራውን ስልሰው ባዶ አንጀቴም እንደ አውሬ ሲጮህ ይቆይና በእናቴና በእመት አለማሽ ቁጣ ቀስ በቀስ መብላት እጀምራለሁ። ቀን እያለፈ ቀን ሲተካ እኛም እያደገ እናታችንም ኑሮ እያጎሳቆላት እርጅናም እየጎበኛት መጣ። እመት አለማሽ ብዙ ሳይቆዩ በመሞታቸውና ዘመድ አልባ በመሆናቸው ዕቃቸው ለቀበሌ ቤቱ ለኛ ከተላለፈ ከራርሟል። እናታችን እንደ ወትሮዋ ከአትክልት ተራ ተሸክማ ለመምጣትና ለመቸርቸር አቅም ስላነሳት እንደምንም ባጠራቀመቻት ገንዘብ እላ ጠምቃ ወደ መሸጥ ተሸጋግራለች። የኔም ቆሎ ተጨምሮበት የዕለት ገበያችን ለማሳደግ ደፋ ቀና ስንል ስንባዝን እንውላለን። መንትዮቹ በተደጋጋሚ በሽታ የሚያጠቃቸው በመሆኑ መሰል እንደ ኩዮቻቸው ለጨዋታ የሚሆን አቅም እንኳን የላቸውም። የዘወትር ንጭንጭና ልቅሷቸው ከሰውነታቸው ደቃቃነት ጋር ተደማምሮ ልዩ ምልክታቸው ከሆነ ቆይቷል። ዘወትር መሸት ሲልኝ ቆሎዬን ይዝን ከቤታችን በታች ካለው ጠጅ ቤት መሸጥ ጀምራለሁ። ከዚያ ያሉ ጠጅዎች አብዛኞቹ የቀን ስራ ላይ ውለው የሚመጡ በመሆናቸው ነው መሰል ገና ከበሩ ገባ ሲባል የጫማቸውና የሰውነታቸው ላው ሽታ ከጠጅ ጋር ተደማምሮ ሆድ ያናውጣል። አንገቴ ላይ ባለችው አሮጌ ነጠላ ቀዳች አፍና አፍንጫዬን ሸፈን አድርጌ ከአንዱ አግዳሚ ወደ ሌላው እየዞርኩ እሸጣለሁ። ቆሎ ሊገዛ የጠራ ሰካራም የዝንጀሮ ጌጥ በመሰለ ቅንዘራም አይኑ ከላይ እስከ ታች እየቃኘ እስቲ አንድ ብርሌ ጠጪ ይላል። ታዲያ ገንዘብ የሌለው ከሆነ ጓደኞቹ ያውካኩበታል። እሺ ብትልህ ምን አባክ ልትሆን ነው ይላል አንዱ። ለጠጁስ ገንዘብ ባይኖርህ ከቀጂው እግር ላይ ወድቀ ነገ ትከፍላለህ። እሷንስ የዱቤ የምታገኛት መሰለ ያሽካካል ከጎኑ የተቀመጠው። የእናት ዋደር አለብህ እንዴ ባለ ኮሳሳ ድምጽ ይቀጥላል። ዝም ብዬ ከቆምኩላቸው ሌላም መባሉ አይቀርም። ብቻ ላለመስማት ቶሎ ብዬ ወደ ሌላው ጥግ እሄዳለሁ። ከዚያም ቢሆን ብዙ የተለየ ነገር አይገጥመኝም። አንዱ እጁን ሰደድ ያደርግና መቀመጫዬ እንዳበስ ያደርጋል በቁጣ ስፈናጠር። ሌላው ደግሞ አረ ቆሎሽ እንዳትተፊው ይልና የደገፈኝ አስመስሎ ጡቶቼን ጭምቅ አድርጎ ሲይዘኝ የባሰ ደናብራለሁ። ሌላው ቀጥሎ ተው የማነ ባለጌ ይልና አስጠፍ ብሎ በመነሳት በፍጥነት ወደ ራሱ ስቦ ጉንጬን ይስማል። በዚህ ሁሉ ግርግር መሃል አምላክ ከረዳኝ ቆሎዬ ሳይደፋ ሾልክ ይወጣለሁ። ያዘዘብኝ ቀን ግን ባዶዋን ሳህን ታቀፌ በለቅሶ እየታጀብኩ ወደ ቤት እመለሳለሁ። ታዲያ በእንደዚህ አይነቱ ጎዶሎ ቀን ለቅሶ ለኔ ብቻ ሳይሆን ለእናቴም ይጠብቃታል። ከጊዜ ብዛት ግን የቆሎዬ ነገር ሊያዋጣኝ ስላልቻለ እሱን እርግፍ አድርጌ በመተው ለሰዎች የመላላክ ስራ ጀመርኩ። ቀስ በቀስ ደግሞ በቤታቸው ውስጥም በማገልገል
ደሞዝ ያደገ። እንግዲህ ከነዚህ አሰሪዎች ውስጥ አንዱና ዋናው ባሻ ወርቅዬ ናቸው። ባሻ ባለቤታቸው በሞታቸው 5 ወንድ ልጆቻቸውን በሰራተኛ ያሳድጋሉ። የቤት ሰራተኞቻቸው ግን ብዙም አይቆዩላቸውም፣ ወዲያው ይሄዱባቸዋል። እሳቸው የሚሰጡት ምክንያት ባላውቀውም ለሰፈሩ ሰው ግን ይህ ሰው አስቤዛ ያሟላ ይሆን ወይስ ሌላ ችግር ይኖረበት እያሉ ውስጡን ያማሉ። ይህም ሆነ ግን ባሻ በሰፈሩ የታፈሩና የተከበሩ፣ ማንም ከፊታቸው ደፍሮ ለመቆም የሚፈራ፣ በሀብትም ሆነ በእድሜ አንቱ የተባሉ ሰው ናቸው። ታዲያ ለጎረቤታቸው ስላላክና ስሰራ ያዩኝ ባሻይ አንድ ቀን በትንሽ ልጃቸው አስጠርተውኝ ልብስ ማጠብ እችል እንደሆን ጠየቁኝ። ቀለል ያለ ከሆነ እንደማያቅተኝ ገልጬላቸው ስራዬን ጀመርኩ። በዚህም አላቆምኩም። ወደ ቤትም ዘልቄ እቃ ወደ ማጠብና ቤት ማጽዳቶች ሸጋገርኩ። ለምግባቸው ግን በተመላላሽ የቀጠሯት ጠና ያለች ሴት ስለነበረች እርሷ በ3 ቀን አንዴ ሰርታላቸው ትሄዳለች። ልጆቹ ለራሳቸው አሙቀውና አቅርበው ሲበሉ፣ ለባሻዬ ግን እኔ ሰዓታቸውን ጠብቄ እሰጣለሁ። እናቴ ግን ስራውን የወደደችው አልመሰለኝም። ብቻ ዘወትር እንደው የባሻ ቤት ስራ ቢቀርስ፣ ልጆቻቸው እንዳሉ ጎረምሳዎች ናቸው። በዚህ ላይ ተቤቱ ሴት የለ፣ እንደው ብቻሽን ኧረ እባክሽ እስቲ ተሌላ ቤት ግቢ ትላለች። ስራው እንኳን ለእኔ በጣም ተስማምቶኛል። እናቴንም በማገኛት አነስተኛ ክፍያ አንዳንድ ነገሯን እንድሸፍን ስለረዳኋትና ታናናሾቼ የግዢ እንጀራን ብትሆን ስለቀመሱ እሷ እንዳለችው የመተው ጉዳይ ፈጽሞ አልታየኝም። ሰውየው መሆኑ ልጆቻቸው ከቤት ስለማይውሉ ምንም ችግር አይኖርም ብዬ አሰብኩ። እንደገና ደግሞ እሳቸው የሚከፍሉኝ ከሌላው 10 እጅ የተሻለ ነው። ይህ ደግሞ እንኳን እኔን የእናቴንም ሆድ ያባባል። ባሻንም ሳያቸው አንደበተ ለስላሳ፣ ተናግረው የሚያሳምኑ፣ ለሰማይ ለምድር የከበዱ የተከበሩ አዛውንት ናቸው። እናም የእናቴን ጉትጎታ ከምንም ሳልቆጥር ስለሳቸውም ሆነ ስለ ልጆቻቸው ለእናቴ ብዙ ጥሩ ነገር እያወራኋት ከቤታቸው የቆይታዬን ጊዜ አራዘምኩ። ከጊዜ በኋላ ግን ባሻዬና እናቴ በጣም ተግባቡ። እሳቸው ከሚከፍሉኝ የወር ደመወዜ ሌላ ለእናትሽ ትጫት እያሉ አልፎ የሚያስጨብጡኝ ጥቂት ብሮች የእሷን ልብ በደስታ ለማዘለል አቅም አላነሳቸውም። ቀስ በቀስ ውስጧ የነበረውን ጥርጣሬ ይፋቅላ በአዲስ መንፈስ ትመለከታቸው ጀምራለች። እኔም ምግብ ከዚያው ስለምበላ ሰውነቴ ሞላ እያለና ሴትነቴ እየለየ መምጣት ጀመረ። ባሻ ለእኔም ቢሆን እስቲ ቅባት ግዥበት ይሉና እግረ መንገዳቸውን ዳበስ እያደረጉኝ ከአጎጥጓጤዎቼ ውስጥ ውሽቅ ያደርጉልኛል። ብሯን ወድጄ ዳበሰዋን ብጠላም እፍረት ይይዘኝና ጅይ ዝም እላለሁ። አንዳንዴ የበዛብኝ ቀን ግን ንዴት ባጀበው ድፍረት እጃቸውን መንጭቅ አድርጌ ሲወረውሩ እሳቸው ጭራሹን ከቁጣው ሰው ቁጭ ይላሉ። ምን ነው አንቺ ይሉና ፊታቸውን በአፍረት ፍም ይመስታል። ምን ሆንኩ ብለሽ ነው? ለምን አሰብክልኝ ነው ወይስ ለምን ተነካ? እንደማንቀጥቀጥም ያደረጋቸው ጥያቄውን ያጅጎደጉዱታል። አው ለምን ተነካ ነው የሚለው። ከረዱኝስ ምን አለ በእጄ ቢያስጨብጡኝ። ገና ተናግሬ ሳልጨርስ ባሻ ራሳቸውን እየነቀነቁ ያቋርጡኝና ድምጻቸውን ለስለስ አድርገው አይ ልጄ ባታውቂና እስቲ ነይ ቁልቁል ወርጄ ካንቺ ነውር የምፈልግ ልጄ ነሽ ማለቱን ላንቺ ማሰቡን ትቼ በሌላ ልመኝሽ 2 ጠጉር ባወጣሁበት እድሜ በማለት አንገታቸውን ደፍተው መሬቱን በእግራቸው ይተመትማሉ። በዚህ ጊዜ ራሴን መኮንን ጀምራለሁ። እኚህ ሰው ትክክል ይሆን እንዴ? ዝም ብዬ በተጠራጣሪ ያስቀየምኳቸው። እሳቸው እኔ እንደሳሰኛለሁ ብሎ እኮ ነው። ግን ደግሞ እጃቸው መልሼ ጥርጣሬ ውስጥ ልገባ ይዳዳኝና ቀና ብዬ ሳያቸው ሁኔታቸውን ሐሳቤ ሁሉ አስጥሎኝ ይቅርታ ጠይቃቸዋለሁ። እሳቸውም አይ የልጅ ነገር እያሉ ከግንባሬ ላይ ስሞኝ ወደ ጉዳያቸው ይሄዳሉ። ባሻ እናቴን ከመንገድ ባገኟት ቁጥር አንቺዬ
የእጅ ልጅሽ እንዴት የተባረከች ነች! ትሁት፣ ታዛዥ፣ ተግባቢ፣ ትንሽ ትልቅ ሳትል ሁሉን አክባሪ ናት። እኔማ ሴት ልጅ ስለኔ ነው መሰል የኔው እየመሰለችኝ አንጀቴ ስፍስፍ ይላታል። በዛ ላይ ከሁሉ የሚያንገበግበኝ ያለመማሯ ነው። ብቻ እስቲ እድሜ ይስጠንና መላውን እንፈልጋለን ይላሉ። ታዲያ የእናቴ ትልቁ ቁስሏ የልጆቿን የትምህርት ነገር ነውና የሰጧትን ተስፋ ተማምና በጎን እየመረቀቻቸው፣ በሌላ በኩል ደግሞ አምላካ ሀሳባቸውን አጽንቶ ከዳር እንዲያደርስላቸው ትጸልያለች። አሁን እንኳን እኔ በነገሮች ደስተኛ አይደለሁም። ለእናቴም ቢሆን ሁኔታዎችን መንገሩ ፈጽሞ አልታየኝም። ብቻ ቅሬታዬን ውጪ አምላኬ ከክፉ እንዲያርቀኝ እኔም የዘወትር ጸሎተኛ ሆኛለሁ። ለእኔ አሁንም ትልቁና ዋናው ጉዳይ ግን ትንሽም ብትሆን ችግራችንን መቅረፊያ ገንዘብ መገኘቱ ነው። በዚያ ላይ የባሻዬ ቃል አለ፣ ትማራለች የሚለው ቃላቸው ከባድ፣ ማንም ለኛ ቤት ያላሰበው በረከት ነው። ይህንን በረከት ረግጦ የኔን ጥርጣሬ መስማት ለእናቴ ከብርሃን ወደ ጨለማ መጓዝ ይሆንባታል። ተምትሜ የ12ኛ ክፍል ተማሪ ሲሆን ቤተሰቡን ከባሻ በመቀጠል የሚያስተዳድር በአካልም ሆነ በጸባይ አባቱን መስሎ የወጣ የመጀመሪያ ልጃቸው ነው። ሰሞኑን ማትሪክን በመውሰዱ ምክንያት ከቤት መዋል ጀምሯል። እናም ታናናሾችን መቆጣጠርና ማስጠናት፣ አባቱ የሚያከራዩትን 2 ደጃፍ ቤት ኪራይ መቀበል፣ እንዲሁም ለቤት አስቤዛ መሸመት የረፍት ጊዜ ስራው ቢሆንም እኔና ተመላላሿ ሰራተኛ የምንሰራውን መሰልሉም ተጨማሪ ተግባሩ ነው። እኔ ዘንድ ለቅኝት ሲመጣ እግረ መንገዱን ምግብ አብሳይዋን ገላ ማምጦና አበሻቅጦ ያልፍና እሷንስ እንዳይባል ነው መሰል የተረፈ ስድቡን ያረግብኛል። አውቄ ነው ከሚል አይን ጥቅሻ ጋር እሷ በማትኖር ቀን ደግሞ በሰላም ካጠገቤ ይመጣና አንዴ እቃ እንደሚያነሳሱ ከጀርባዬ ሲታከከኝ፣ ሌላ ጊዜ ደግሞ ከተሰራው ምግብ ደብቆ ይርብሻል ቢ እያለ ሲያስገድደኝ፣ እንደገና ደግሞ ሌላም ነገር ሲለኝ ይቆይና ስራዬን ጨርሼ እመለሳለሁ። በነጋታውም ቢሆን እርሱ ወደ አንድ ቦታ ካልሄደ ወይም አባቱ ከቤት ካልኖር የተለየ ነገር አይኖርም። በዕለተ ቅዳሜ እኔ ለስራ ደፋ ቀና ስል ተምትሜ እንደተለመደው ከስር እያለ ነበር። አባቱ አንድ የዘመድ ልቅሶ ስለነበረባቸው ከከተማ ወጣ ብለዋል። ወንድሞችንም የት እንደከተታቸው አላውቅም። ብቻ ቤቱን እኔና እሱ ከተቆጣጠርነው ሰዓታት አልፈዋል። ምሳ ሰዓት ደርሶ ሳቀርብለት በጭራሽ ብቻዬን አልበላም ብሎ በጣም ስላስቸገረኝ ያለኝ አማራጭ እሺ ማለቱ ነበርና አጠገቡ ተቀምጬ እየተደረደርኩም ቢሆን በላሁ። ከምግቡ ጋር ብዙ ወሬ አወራን። ስለ ትምህርት ቤት ጓደኞቹና ስለ እሱ ጸባይ፣ ስለ ሴት ተማሪዎች ሁኔታ፣ ደግሞ ስለ መምህራኑ ብዙ ነገረኝ። በወሬው መሃል እጆችን ቢሆን አልቦዘኑም። ቀኙን ለምግብ ግራውን ደግሞ እኔን ለመዳበስ። ነገሮች ቢያስጨንቁኝም ጨዋታውን እያዳመጥኩ መውጫ መንገዴን ማሰላሰል አልተውኩም። ብቻ ሀሳቤን ከድምዳሜ ሳላደርስ ተምትሜ ቦይፍሬንድ አለሽ ብሎ በድንገት ጠየቀኝ። የለኝም አልኩ በድንጋጤ። እኔ በጣም ስለምወድሽ ለምን አልሆንሽም? ወይ ተምትሜ እኔ ላንተ አልሆነም። እንዴት? በምን ሳሰብክኝ? አልኩኝ በመለሳለስ። ላመልጥ አሰብኩና እኔ ጎድሻል የኔ ቆንጆ፣ አንቺም ሰው ሌላውም ሰው ሊፈላሰፉ ሞካከሩ። አይ እንደሱ ማለት ሳይሆን የተማረች ላንተ የምትመጥንህ ስነግርሽ ካንቺ በቀር ሌላ አልፈልግም። ገባሽ? ሁኔታው እንደማይለወጥ ሳውቅ አይ እንግዲህስ አይሆንም፣ እኔ በሆነ ሰዓት የዚህ ፍላጎት የለኝም፣ አላማዬ ኑሮዬን መለወጥ ነው አልኩት ቆጣ ብዬ። እኔ እኮ አንቺን ለጊዜው አይደለም የምፈልግሽ፣ ለዘለቄታው ነው። ሙች እመኝ። እጄ ስቦ መታ። ደግሞ ወደፊት አብረን እንኖራለን ቀጠለ። ወዲያውኑ ድንገት ሳላስበው እንቃድጎ ሳሚ መንጭቄው እንዳልሮጥ እሱ ለራሱ ወጠምሻ ጎረምሳ እንዴት ስላድርገው ብቻ እንዴት ሆይ ብዙ ብታገለው ፈጽሞ የምችለው አልሆነም። እጆቼን ይዞ እሺ እንድለው ብዙ ወተወተ። በመገላገያ እንዲሆነኝ እሺ ብለው እሱ ግን በጭራሽ አልለቀቀኝም። እሽታዬን ተከትሎ ይዳራኝ ጀመር። ከአንደበቱ የሚወጡት
የፍቅር ቃላቶች ለኔ ፍጹም አዲስ ሰምቼ የማላውቃቸው ሆንብኝ። ቀሚሴን ወደ ላይ ሲስብ ቶ አልኩት በቁጣ። ፍጹም አልሰማኝም። በንዴት ፊቱን ባጮርኩበትና በፍጥነት ጎንበስ ብዬ ልብሴን ያዝኩበት እጁን ለማላቀቅ በኃይል ነከስኩት። ግን እንዴት እንደሰነዘረብኝ ሳላውቀው አንገቴ ስር መታኝ። ኋላ ራሴን ሳውቀው ከመኝታው ላይ ሆኜ ቀሚሴ ተገልቦና በደም ርሼ እርሱም አጠገቤ ቁጭ ብሎ በፌስ ሲመለከት ያዩ እምባዬ በተኛሁበት ወደ ጆሮዬ እየወረደ ግን ለምን ብዬ ስጠይቀው ፍሬ እንዳደርግሻለሁ አላልኩሽም አለና ከት ብሎ ሳቀ። ሳቁ ውስጥ ግን ትልቅ ሰይጣናዊ እርካታ ጎልቶ ይሰማል። ከተቀመጠበት ተነስቶ ልብሱን እያስተካከለ እኔም እንድነሳ እጁን አቀበለኝና ደግሞስ እሺ ብለሽኝ የለ እያለ ወደ ደጅ ወጣ። ስራ መሄድ አስጠልቶኛል። ከሌሎች አሰሪዎች ቤት የባሻ ተመችቶኝ በነበረ ጊዜ ቀርቻለሁ። እናቴ ጥያቄ ባታበዛብኝ ነው የእሳቸውንም ዛሬ በተወኩ ነበር። እንግዲህ ያለፈውን ሳምንት በምች ሀሳብ ቤተኞች ያሳልፊያለሁ። ከዚያ በኋላ እንኳን የውሸት ምክንያት ማቅረብ እሷን ማስጨነቅ ይሆንብኛል። ባሻም ቢሆኑ ተመላልሰው እናቴን ጠይቀዋል። ልጄን ተሻላት ወይ እያሉ የቤታችን ባዶ መሆንና የእሷን እኔን ለማስታመም ደፋ ቀና ስትል ሁኔታውን ሳዩ ከዚያ በላይ ዋሽቶ መተኛቱ ከቶ ልቤን አላስቻለውም። ዛሬስ ደህና ነህ ብዬ ተነሳሁና ከቤቴ እህል ሳልቀምስ እያዘገምኩኝና እየቀፈፈኝ ወደ ዋሻ መኖሪያ ሄድኩ። ከዚያ ስደርስ ከተምላላሿ ሴትዮ በቀር ማንም አልነበረም። በቀጥታ ስራዬን ቀጠልኩ። በመሃል እሳቸው መጡ። ገና እንዳዩኝ ፊታቸው በፈገግታ በራ። እንዴ አንቺ ተሻለሽ ወይ እያሉ አገላብጠው ስመውኝ ገብተው ቁጭ አሉና ስለ ህመሜ አጥብቀው ጠየቁኝ። አይዞሽ እኔ እያለሁ ከሚል የድምፅ ቃና ጋር ሴትየዋ ስራዋን ጨርሳ ኑሮ ለመሄድ እንደተነሳች ባሻ ቡና መጠጣት ፈልገው እንደነበር ያቅማሙ ነገሯት። አይ እኔስ እቸኩል ነበር ባሻይ፣ ከሌላ ቤትም መሄድ አለብኝ እንደው ልጅቱ ካፈላችሁ ልወት ብላ እያመነታች ወደ እኔ አየት አደረገች። ባሻ በመግደርደር እሷ ሳሟታል እንዳላስጨንቃት እንጂ አሉ። መቼም እምቢ ማለቱን ስለማልችል አይ ትሄድ እኔ አፈላሎታለሁ እየሸኘኋትና የቡና እቃውን ሳጠራር እባክሽን እኔም ራሴን አሞኛል ጋደም ማለት ፈልጌ ነበር ከዚያ ብታፈይልኝ ብሎ መልሴን ሳይጠብቁ ወደ መኝታ ቤታቸው ገቡ። ምንም ደስ አላለኝም። እምቢ አይባል ነገር ሰውየው ዋሻ ናቸው። የእናቴ ትልቅ ባለውለታ ሲፈጥረኝ ደግሞ ይልንታ አብዝቶብኛል። መልሶ ያመጣኝ እሱ አይደል? እንደ በደሌማ ቢሆን ብቻ ጭንቅ እያለ ረኮቦቱን ይዤ ተከትያቸው ገባው። ከዚያ አኑሪው ብሎ ከራስጌያቸው ቦታ አሳዩ። እንደተባልኩት አድርጌ አፈላሁና ስሰጣቸው ምን ነው ቁርስ የለውም እንዴ እንደ ቀልድ አድርገው ጠየቁኝ። ድንገት ብዬ ላመጣ ሮጥኩ። ስመለስ ከምኔው እንዳፈጠናቸው አላውቅም። ልብሳቸውን አውላልቀውና ፒጃማቸውን ቀይረው ከአልጋው ፊት ብለዋል። ሁኔታቸው ገርሞኝ ቁርሱን ላስይዛቸው ሲጠጋ እንደ ቀስ ተወርውረው እጄን ይዘው ካልጋው ጣሉኝ። ሳህኑ ተሽቀንጥሮ አንድ ጥግ ወደቀ። በቃ በድንጋጤ ለመጮህ እንኳን አቃተኝ። ደሞ ብጮህስ ምን ላመጣ? ግቢው እንደሆነ ለብቻቸው ብቻ በደመ ነፍስ ከላይ ላይ ሊወረውራቸው ብዙ ታገልኩ። የሰውነታቸው ግዝፈትና ክብደታቸው ግን ትንፋሽ አሳጣኝ። በዚያ ሰውነታቸው ካልጋው ጣብቀው ይዘውኝ ልብሴን ገፎ ከታች እርቃኔን ሲያስቀሩኝ ደቂቃም አልፈጀባቸው። ባሻ ጉዳያቸውን ጨርሰው እንደተነሱ ጭራሽ ስድብ ጀመሩ። አንቺ ልጃገረድ መስለሽኝ ለካንስ አለሌ ነሽና ሌላም ጨማመሩልኝ ከጥፊ ጋር አክለው። ሌላ የተረገመ ቀን እንደገና መደፍሬ ሳይንስ ስድቡና ድላዋን ገበገበኝ። እንግዲህ ማንስ ይታመናል? ወዴት ይሄዳል? መጨረሻዬስ ምንድነው? ስቅስቀል እያለቀሱ ቡናውን ሳላነሳ ብር ብዬ ወጣሁ። ወደ ቤት ሳልሄድ እንዲሁ ስንቀዋለን መሸ። ብቻ ረሃብ ሲሰማኝ ነው ነፍሴ ገዛሁት። ሰዓት ስጠይቅ 12 ተኩል አለኝ። በጣም ተረብሼ እየሮጥኩ ከቤት ሲደርስ እናቴ
በጎረቤትና በባሻ የታጀባ አይ ጉዴ ጉዴ ብዙ ነው ወገኖቼ እያለች በንዴት ስታጨበጭብ አየኋት። አንድ ነገር ገባኝ። ባሻ ነገር ለኩሰዋል። ያለአንዳች ምክንያት እዚህ አልተገኙም። ፈጥነው ተገኝተው እድሜ ተግባራቸውን ጨርሰዋል። እንግዲህ የቀራቸው ስኬታማነቱን ማየት ብቻ ነው። እናቴን ላነጋገር ሞከርኩ። ፈጽሞ ልታደምጠኝ አልፈለገችም። እንባ እየተናነቃት ባሻ አለስልሰው የነገሯትን መድገም ጀመረች። ስራ ነኝ እያልሽ የትም ስንትንቀዋለ ውለሽ መጣሽ። ደግሶ ቢገኝ ላስተምርሽ ሰው ላድርግሽ ቢሉ አጅሬት ወንድ አቅፈሽ ሜዳ ለሜዳ ታንዣርጫለሽ። ለካስ በጎረምሳ ፍቅር ነፍስሽን አጥተሽልኛል። አይድሌ ከመሬት ወድቃ እየተንከባለለች አለቅስ ጀመር። ጎረቤቶቻችንን አልቀሩ። የድሃ ቅንጦ ጠግበሽ ሳትበይ ትንሹ ትልቁ ያሽሟጠጥ ገባ። ሰማይና ምድሩ ተገለባበጠብኝ። የምገባበት ቦታው ጠፋኝ። በኋላ ላይ በእልህ ዞሬ ባሻ ብዬ በጭሆት ስጣራ ያ ሁሉ ሁኔታ ባንዴ ጸጥ ረጭ አለ። ባሻን በድንጋጤ እንደ እንጨት ደርቀው ቀሩ። የሆነ ነገር ጉሮሮዬን እየተናነቀኝ አጠገባቸው ሄጄ ቆምኩና ስሙ ለመሆኑ ድርጊቱን ለመሸፈን ኑሯል እንዲህ እናቴን እንደዚህ እያስለቀሱ እዚህ የሚንጎማለሉት? በእርሶና በትልቅ ልጆች ተገድጄ መደፈሬንስ የማድናገር ይመስሎታል? እኔ ግን በደሌን እና ጉዳቴን ከሜዳ የሚቀር ደካማ አይደለሁ። ይገባቷል ባሻ በጭሆ ስጠይቃቸው መርበትበት ጀመሩ። ፊታቸው በአፍረት አንሶሱላ መሰለ። ወዲያው ግን ምላሳቸው የተሳሰረም ቢሆን ማስተባበል ያዙ። እንዴት አንቺ ደፋር! ለካን ሰው ጤፍ ነሽና እስቲ እንደውን ያንቺን ሌላ ሰው ብታጪ ደግሞ ልጄንም ታነካኪ። አይተሽ ማታቂውን እንጀራ ባበላው የኔ ውለታ እንዲህ ነው። ከውሸታቸው ይብስ ስድባቸው አንገበገበኝ። የመንደሩ ሰው ግራ በተጋባ መንፈስ መተረማመስ ያዘ። ወዲያው ግን አንድ አዛውንት እስቲ ዝም በሉ፣ ልጅቱ በደል አለብኝ ካለች በግልጽ ዘርዝራ ትናገር፣ እኛም እንስማት ብለው ስለተቆጡ ሁሉም ጫጫታውን ትቶ ወደ እኔ መመልከት ጀመረ። እኔም የምፈልገው ይህንን ነበርና ከተምትሜ ድርጊት ጀምሬ እስከ ዋሻ ድረስ ያለው በሙሉ ተናገርኩ። እሳቸው ግን የሞት ሞታቸውን እመቤቲቱ ፈጽሞ ዛሬ ከኔ ዘንድ አልነበርሽ፣ ለእናትሽም ቢሆን ከቤቷ ሄጄ ልጅሽ ምን ነው ቀረች አልተሻላትም ወይ ብዬ ብጠይቅ ነው ይህ ሁሉ ጣጣ ያወረደብኝ አሉ። ሰው ሁሉ ዋሻን በጥላቻ እያዩ መጉረምረም ጀመረ። እናቶች ምራቃቸውን እንትፍ እያሉ የስድብና የረገማኑ ማዕት ያሽጎደጉዱታል። አይ ይሄ እንጨት ሽበት የትልቅ ቀላ አሁን እኮ በሱ ቤት ማንም አይጠይቀኝም ብሎ ነው የደሃዋን ልጅ እንዲህ መጫወቻ ያደረጋት። ሰሪቼ ልደርባለች ቤተሰቤን ላኑር ብላ እለፋች ከነ ልጁ እንዲህ ጉድ ይስራት። ኧረ ዘራ ይውጣል የወላድ መሃን ያርግ። ውይ እስቲ ከልጁ አባትየው ከአባትየው የልጁ አረኝ ዘራው ጉዶች በንዴት ያጨበጭባሉ። ባሻ ያሰውነታቸው በአፍረት ሙሽሽ ብሎ ጭብጥ አክሉ ቀስ እያሉ ከተሰበሰበው ሰው መሃል ማውጣት ሲጀምሩ እናቴ በሕግ አምላክ እንዳትለቁብኝ ልጄን ገሎ እኔን መቀለጃ አድርጎኝ ሄሄ ኖርካታ እየፎከረች ተጠጋቻቸው።